ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ለተማክሰኞ መስከረም 20 ቀን 2018 ያዝንላችሁ የአሻም ምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ መሐመድ ንጉስ አብዱ አብራችሁ ቆይታ አደርጋለሁ። በቅድሚያ ርዕሰ ጉዳዮችን በማስተዋወቅ እንጀምራለን። ለአምስተኛ ጊዜ የኦሮሚያ ቱሪዝም ሳምንት በአዲስ አበባ ስካይላይት ሆቴል በዛሬው ዕለት መካሄድ ጀመረ። ዲጂታል የክፍያ ስርዓትን በኢትዮጵያ ውስጥ የሚያቀላጥፍ የክፍያ ስርዓትን ለመተግበር እየተንቀሳቀሰ የሚገኘው ሼዛ ከሳንቲም ፔይ ጋር በጋራ ለመስራት የሚያስችለውን ስምምነት በዛሬው ዕለት ተፈራረመ። ከውጭ ትራምፕና ኔታንያሁ ለሐማስ የጋዛን የሰላም እቅድ የማይቀበል ከሆነ ከባድ መዘዞችን ይጠብቃሉ ሲሉ አስጠንቅቀዋል። ተመልካቾቻችን ቀደም ሲል ያስተዋወቅናችሁ መረጃዎችና የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። ለአምስተኛ ጊዜ የኦሮሚያ ቱሪዝም ሳምንት በአዲስ አበባ ስካይላይት ሆቴል በዛሬው ዕለት መካሄድ ጀመረ። በመድረኩ ከለውጡ በኋላ መንግስት ለቱሪዝሙ ዘርፍ ትኩረት ሰጥቶ እየሰራ መሆኑ ተገልጿል። ተጨማሪ አለ። ለአምስተኛ ጊዜ የኦሮሚያ ቱሪዝም ሳምንት በአዲስ አበባ ስካይላይት ሆቴል በዛሬው ዕለት መካሄድ ጀምሯል። የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ነጋ ወዳጆ በወቅቱ እንደተናገሩት የኦሮሚያ ቱሪዝም ኮሚሽን ቢሮ የክልሉ ቱሪዝም ለዓለም ለማስተዋወቅ ስራውን በተገቢው መንገድ አቅዶ በመስራቱ ስኬታማ መሆኑን ተናግረዋል። በፊት ለፊታችሁ ዛሬ ቆሜ ይህን የኦሮሚያ ቱሪዝም ሳምንት ላይ ስናገር ኮሚሽናችን ከዛሬ 5 ዓመት ፊት ሲጀመር አጀማመራችን በጣም ሀምብል ነበረ። ወንድሜ አቶ ስለሺ እንደሚያስታውሰው ከኛ ጋር እንደነበረው ኮሚሽኑ ሲጀመር የኦሮሚያን ቱሪዝም በዓለም ቱሪዝም ማፕ ላይ እናስቀምጣለን የሚል ቪዥን ነበር ይዘን የተነሳ ነው። ያንን በጥሩ ሁኔታ እንዳሳካን ይመሰክሩልናል። ከዛ ባሻገር ግን እዛ ላይ የሚቆም ሳይሆን ከዛ ብዙ የሚካሄድ ርቀት እንደምንሄድ በዚሁ ማንሳት እፈልጋለሁ። አምስተኛው የኦሮሚያ ቱሪዝም ሳምንት ኤግዚቢሽን ከዛሬ ከመስከረም 20 እስከ 22 ድረስ በስካይላይት ሆቴል እንደሚካሄድ የተገለጸ ሲሆን ከለውጡ በኋላ መንግስት ለቱሪዝም ዘርፍ ትኩረት ሰጥቶ እየሰራ መሆኑ ተገልጿል። በዚህ ስራም መንግስት ለሀገር ለውጥ እየሰራ እንደሚገኝም ተነግሯል። ይህ ቱሪዝምም በክልል ደረጃ ሳይሆን በመላው አፍሪካ ሀገራት ተወዳዳሪ ለማድረግ መሰራቱንም ገልጸዋል። እዚህ ጋር አንድ ጠቆም ማድረግ የምፈልገው ምንድን ነው፣ መንግስታችን ቱሪዝምን ከ5 ኢኮኖሚክ ፒላሮች አንዱ አድርጎ ሲያወጣ ከለውጡ በኋላ ቱሪዝም ሰፊ ትኩረት ሰጥቶት ጠዋትና ማታ ይሰራበት የሀገሪቷን ለውጥ የሀገሪቷን ኢኮኖሚ በትልቁ እያሳደገ ያለና በክልል ደረጃ ብቻ ሳይሆን በሀገር አቀፍና በአፍሪካ በምስራቅ አፍሪካ በሌሎችም አካባቢ አንጻር ተወዳዳሪ ቱሪዝም እንዲሆን ሰፊ ስራዎች ተሰርተዋል። ይሄ ታሪክ መዝግቦት የሚያስቀምጠው ትልቅ ስራ ነው። ባለፉት 3 ዓመታት ትላልቅ የቱሪዝም መዳረሻ ቦታዎች መገንባታቸው ምክትል ኮሚሽነሩ አስገንዝበዋል። በዚህ ዘርፍ የፖሊሲና የመዋቅር ለውጦች መደረጋቸውን ያስታወሱት ነጋ ለዚህም የክልሉ ቱሪዝም ኮሚሽን እንዲመሰረት ማስቻሉንም ገልጸዋል። በ2 እና በ3 ዓመታት ትላልቅ የቱሪዝም መዳረሻዎች ተገንብተው በዓለም ላይ ተወዳዳሪ መሆን ችለዋል። ከዚህ ባሻገር ግን ሰፊ አስቻይ ሁኔታዎች፣ የፖሊሲ ለውጦች፣ መዋቅራዊ ለውጦች ተደርገዋል። ያ ደግሞ ወደ ክልላችን ኮንቴክስት ሲቀየር የኦሮሚያ ቱሪዝም ኮሚሽን እንዲመሰረት የክልሉ ካቢኔ በክቡር ፕሬዚዳንታችን አቶ ሽመልስ አብዲሳ አመራር ኮሚሽኑ እንዲመሰረትና የተለየ ዓላማ ይዞ ቱሪዝሙን ወደፊት እንዲያስኬድ ሰፊ ሚሽን ሰጥቶት ስራ ጀምሯል። ባለፉት 5 ዓመታት እጅግ ትልቅ ስራዎችን አከናውናል። በመዳረሻ ልማት፣ በዲጂታላይዜሽን፣ በገበያ በቱሪዝም ገበያ እንዲሁም ደግሞ በሰርቪስ ኳሊቲና መሰል ተግባራት ላይ ሰፊ ስራዎችን ሰርተናል። በዚህም ደግሞ ያመጣናቸው ውጤቶች ኦሮሚያችንን በዓለም የቱሪዝም ካርታ ላይ የማስቀመጡን ስራ አሳክተናል ማለት በሚቻልበት ደረጃ ይደርሰናል ማለት ነው። ዲጂታል የክፍያ ስርዓትን በኢትዮጵያ ውስጥ የሚያቀላጥፍ የክፍያ ስርዓትን ለመተግበር እየተንቀሳቀሰ የሚገኘው ሼዛ ከሳንቲም ፔይ ጋር በጋራ ለመስራት የሚያስችለውን ስምምነት በዛሬው ዕለት ተፈራርሟል። ስምምነቱ 20 ሺህ በዝቅተኛ ወጪ የሚሸጡ ፒኦኤስ መሳሪያዎችን በመላው ኢትዮጵያ ለማሰራጨት እንደሚያስችልም ተገልጿል። ቴዎድሮስ ፍቅሩ ተጨማሪ አለው። ከ30 ዓመት በፊት በአፍሪካ ስራ የጀመረው ቪዛ ከሳንቲም ፔይ ጋር በጋራ ለመስራት የሚያስችለውን ስምምነት በዛሬው ዕለት ተፈራርሟል።
ስምምነቱ 20,000 በዝቅተኛ ወጪ የሚሸጡ ፖስ መሳሪያዎችን በመላው ኢትዮጵያ ለማሰራጨት የሚያስችል መሆኑ ተመላክቷል። ዲጂታል የክፍያ ስርዓትን በኢትዮጵያ ውስጥ የሚያቀላጥፍ የክፍያ ስርዓትን ለመተግበር እየተንቀሳቀሰ የሚገኘው ቪዛ የኢትዮጵያ ማናጀርና የምስራቅ አፍሪካ ጄኔራል ማናጀር የሆኑት ያሬድ እንዳለ ተቋማቸው ቪዛ በኢትዮጵያ ምን ለመስራት እንዳሰበ አስረድተው በኢትዮጵያ ውስጥ ከ40 ሚሊዮን በላይ የቪዛ ካርድ እንዳለ አስረድተዋል። ይሄ ጋፕ መፈታት አለበት። ዝም ብለን ዲጂታል ትራንዛክሽን ቮሊዩሙን ብቻ እያሳደግን የመርቻንቶች የመቀበል አቅምን አብረን ካላሳደግን ችግር ነው። ብዙ ካርድ ሰጥተናል። ኦልሬዲ ኢትዮጵያ ውስጥ 40 ሚሊዮን ካርድ በላይ አለ ተብሎ ይገመታል። ያንን 40 ሚሊዮን ካርድ ለኤቲኤም ብቻ ነው እየተጠቀምንበት ያለ ነው። ሳት ሚንስ ካሽን እናጥፋ እያለን ካሽ እንዲያመጣ እንዲወስድ እያጋባዝ ነው ያለ ነው ማለት ነው። ስለዚህ ሰዎች ኤቲኤም ላይ ሄደው ካሽ አውጥተው ካሽ ከሚሰጧቸው ብዙ መርቻንቶችን ፖስ ማሽን እንዲኖራቸው ብናደርግ የካርድ ፔመንት ይቀበሉበታል፣ ታፕ ቱ ፎን ይቀበሉበታል፣ በካርድ ኪውአር ኮድ ይቀበሉበታል። አሁን የምናመጣቸው ፖስ ማሽኖች መልቲ ሬል ናቸው። ብዙ ፔመንቶችን ይቀበላሉ፣ ኢቭን ፒ2ፒ ይቀበላሉ። እና እነሱን ሜካኒዝም ካላስፋፋን እንደ ቪዛ የዲጂታል ትራንስፎርሜሽኑ ላይ ያለን ኢምፓክት የምንፈልገውን ያህል ነው ብለን አናምንም። ስለዚህ ከአሪፍ ፔ ጋር እና ከሳንቲም ፔ ጋር እንደዚህ አይነት ፓርትነሮችን እያደረግን ነው። በቀዳሚነት መጀመሪያ ከሳንቲም ፔ ጋር ዛሬ የተፈራረምነው ውል ምንድን ነው የሚያደርገው? ኢትዮጵያ ውስጥ እስካሁን 18,000 የማይሞላ ፖስ ነው ያለው ብለናል። በአመት ውስጥ 20,000 ፖሶችን ፋይናንስ እናደርጋቸውና እኛ እንደ ቪዛ እነዚህን 20,000 ፖሶችን ፖስ ለሚፈልጉ መርቻንቶች መደረስ ላለባቸው መርቻንቶች እንዲያደርሱ እናደርጋለን ማለት ነው። እስከዛሬ ያለውን ቁጥር የሚያክል ማለት ነው በአንድ አመት የምናደርገው። ሁለተኛ ነገር ደግሞ ባንኮች በአብዛኛው እነዚህ ፖስ ማሽኖችን ይዘው የሚያስቀምጡት ዶላር የሚያገኙበት ቦታ ላይ ነው። በአብዛኛው ጥሩ ነው መሆን አለበት፣ እሱ ትክክል ነው። ግን ደግሞ እሱ ብቻ ሰርቭ አያደርግም። ምን መጨመር አለብን? እነዚህ 2 ሚሊዮን አካባቢ ይጠጋሉ የምንላቸውን ኤስኤምኢዎች የፖስ ማሽናቸውን ወይም ደግሞ የዲጂታል የመቀበል አቅማቸውን በእነዚህ አይነት ፕላትፎርሞች ካላገዝናቸው አሁንም የቁጥሩ ማነስ ብቻ ሳይሆን ታርጌት የምናደርጋቸው መርቻንቶች ትንሽ ይሆናሉ ማለት ነው። ኢንክሉዥን እያለን ካለን እነዚህ 2 ሚሊዮን የሚጠጉ ጥቃቅንና አነስተኛ ቢዝነሶች ኦልሶ በዲጂታል የፔመንት የመቀበል አቅማቸው ማደግ አለበት። ይሄ ፓርትነርሺፕ ይሄንን ፕሮብለም ሶልቭ ለማድረግ የምንሄድበት አንዱ መንገድ ነው። ዲስ ኢዝ ዋን ኦፍ አወር ኮሚትመንት። አክለውም ይህን የዲጂታላይዜሽን እንቅስቃሴ የሚያግዙ የሕግና የደንብ ማሻሻያዎች እየተደረጉ መሆኑ ጠቀሜታ እንዳላቸው ገልጸዋል። የኛ ፓርትነርሺፕ እንደምታየው ከሁሉም ጋር ነው። ዛሬ ጠዋትም ስንነጋገር እንደሰማኸው የፓርትነርሺፓችን ከገቨርንመንት ኢንስቲትዩሽንስ፣ ከፋይናንሻል ኢንስቲትዩሽንስ፣ ከፊንቴክስ ከሁሉም ጋር ነው። ከእያንዳንዱ ጋር የሚኖረው ፓርትነርሺፕ የራሱ የሆነ አጀንዳ አለው። ከገቨርንመንት ጋር የምናደርገው ፓርትነርሺፕ ሌሎች ማርኬቶች ላይ ያሉትን ልምዶች በማምጣት አብሮ ዲስከስ በማድረግ ለኢትዮጵያ መሆንና አሁን ያስፈልጋሉ የምንላቸውን ነገሮች ከሬጉሌሽን አንጻር አብረን በመነጋገር አፕዴት እንዲደረጉ ማድረግ አንዱ ከገቨርንመንት ጋር የምናደርገው ነገር ነው። በዚህ ዲጂታል 2025 እና በኢኮኖሚክ ሪፎርሙ ምክንያት ገቨርንመንት ያን ያህልም ፑሽም አልፈለገም። ራይት ናው ብዙ የሬጉላቶሪ ቼንጆችን እየተቀየሩ እያየን ነው። ዘ ላስት 1 year and half አክቹሊ እስከ 6 የሚሆኑ ትልልቅ የሬጉላቶሪ ፍሬምወርክ ቼንጆችን ሀፕን አድርገዋል። በዚህ ሞመንተም ከቀጠለ የኛ ገቨርንመንት ኦልሬዲ አሁን እየተደረገ ያለው በዲጂታል ትራንስፎርሜሽኑ ላይ ብዙ ግፊም አይፈልግም። እዛ ላይ ግን ኤክስፖዠሮችን በማመቻቸት አብሮ ሌሎች ሀገሮች ላይ ያሉትን ልምዶችን በማካፈል ቪዛ 200 ሀገሮችና ቴሪቶሪዎች ላይ ይሰራል። የ65 ዓመት ልምድ አለው በዲጂታል ፔመንት። እንግዲህ የኮምቢኔሽን ኦፍ የእያንዳንዱ አፍሪካ ላይ እንኳን ያለውን የፖፑሌሽን የሂውማን ካፒታሉን ብታየው ኤክስፒሪየንሱ 100 ዓመት አካባቢ ይደርሳል። የሁሉም ሰው ሲደመር ማለት ነው። ከዛም በላይ ሆነ። ይህን ሁሉ ኤክስፒሪየንስ ወደ ማርኬቱ አብሮ በማምጣት ከሬጉሌተር ጋር ለሬጉሌተር የሚያስፈልገውትን ኢንፑቶች በመስጠት ከፋይናንሻል ኢንስቲትዩሽን እና ከፊንቴኮች ጋር ደግሞ የሚያስፈልጋቸውን ፓርትነርሺፕ በማድረግ ቴክኖሎጂ በማቅረብ ፊንቴኮች ደግሞ ያንን የቪዛን የ65 ዓመት የገነባውን ቴክኖሎጂ ፍሬምወርክ
ኢንቲግሬት አድርገው ያንን ኔትወርክ ሌቨሬጅ አድርገው ብዙ ስራዎች እንዲሰሩ ማድረግ የኛ ኮሚትመንት ነው ለማርኬቱ። በጠቅላይ ሚኒስትር ጽህፈት ቤት የዲጂታል ትራንስፎርሜሽን መሪ መርያም አሊ ሰይድ የዲጂታል መታወቂያን ጨምሮ በኢትዮጵያ በርካታ የዲጂታል አማራጮችን እየተጠቀመችና ዲጂታላይዝ እየሆነች እንደሆነ ተናግረዋል። በተለይ በ2030 የተያዘውን የዲጂታላይዜሽን ኢትዮጵያን ውጥን አብራርተዋል። As part of Digital Ethiopia 2030, we will establish a national digital public infrastructure, DPI. እንደ 2030 ዲጂታል ኢትዮጵያ አካል ዲፒአይ የተባለ ዲጂታል መሰረተ ልማት እንመሰርታለን። ጠንካራ ሊለዋወጥ የሚችል አካታች ዲጂታል አቅም እንፈጥራለን። ይህ መሰረተ ልማት መንግስት፣ ዜጎች፣ ንግዶች በቀላሉ እንዲገናኙ ያደርጋል። And open pathways for innovation across the economy. What will this mean in practice? የደቡብና የምስራቅ አፍሪካ የቪዛ ኃላፊ ሚካኤል በርነር ቪዛ በስትራቴጂካዊ አጋርነትና ፈጠራ የኢትዮጵያን ዲጂታል ኢኮኖሚ ለማፋጠን ቁርጠኛ ነው ሲሉ አሻም መናገራቸውን ሰምታለች። የአጋርነት ስምምነቱ በተካሄደበት ወቅት በኢትዮጵያ የወደፊት የዲጂታል ክፍያዎች ላይ በኢኮኖሚው ዘርፍ ካሉና ከተለያዩ ባለድርሻ አካላት ጋር ውይይት ተደርጓል። ተመልካቾቻችን ዜናዎቻችን ከማጠናቀቃችን በፊት በድጋሚ ርዕሰ ጉዳዮችን እናስታውሳችሁ። ለአምስተኛ ጊዜ የኦሮሚያ ቱሪዝም ሳምንት በአዲስ አበባ ስካይላይት ሆቴል በዛሬው ዕለት መካሄድ ጀመረ። ዲጂታል የክፍያ ስርዓትን በኢትዮጵያ ውስጥ የሚያቀላጥፍ የክፍያ ስርዓትን ለመተግበር እየተንቀሳቀሰ የሚገኘው ሼዛ ከሳንቲም ፔይ ጋር በጋራ ለመስራት የሚያስችለውን ስምምነት በዛሬው ዕለት ተፈራረመ። ከውጭ ትራምፕና ኔታንያሁ ለሐማስ የጋዛን የሰላም እቅድ የማይቀበል ከሆነ ከባድ መዘዞችን ይጠብቃሉ ሲሉ አስጠንቅቀዋል። ለዛሬ ለማክሰኞ መስከረም 20 ቀን 2018 ያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ መሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን።